ምን እየተሰማህ ነው? ከማዞር ውጭ ምን እየተሰማህ ነው? ሴቶች ክፉ ናቸው ይባላል። ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንትና እንግዲህ አብርሽና ሄርሜላ ምን ሲያደርጉ እንደነበረ ሙሉውን ፕሮግራማቸውን የተከታተላችሁ ይመስለኛል። እናም ብዙዎቻችሁ የራሳችሁን ሀሳብና አስተያየትም ስትሰጡ ነበረ አብርሽ በሚያደርገው ነገሮች ላይ ማለት ነው። እና ያው አብርሽ ዘና ፈታ እያለ ይገኛል ከአዲሷ ፍቅረኛው ጋር ማለት ነው። ህይወት ይቀጥላል፣ ህይወት ይቀጥላል በማለት እየቀጠለ ነው የምናየው፣ እየባሰበት እንጂ ምንም የተስተካከለ ነገር የለም። በተለይ ትናንትና እራት የጋበዛት ራሱ ነበረ። ከዛም አልፎ ደግሞ አንዳንድ ቃላቶችን ሲናገር ነበረ። ለምሳሌ ምንድን ነው ያላት? የምታወሪ ነገር አለ፣ ነገር ግን የሆነ ያፈርሽው ነገር አለ። ካሜራው ዝቅ ይበልና አውሪኝ አላት። ለማውራት ካሜራ ዝቅ ማድረግ አያስፈልግም፣ ልንገራችሁ። ለማውራት ካሜራ ዝቅ ማድረግ አያስፈልግም፣ ምክንያቱም ድምጿን እንሰማዋለና። ምንድን ነው እንድትስመው ፈልጎ ነበር አብርሽ ማለት ነው። ምክንያቱም ካሜራው ዝቅ የሚለው ስስመው እንዳናይ እንጂ ስታወራማ እኮ እንሰማለን እኮ። ስስመው ይፈልግ ነበረ፣ እንድስመው ይፈልግ ነበረ ካሜራ ፊት። ነገር ግን እሷ አውቃ ማለት ነው ትቸዋለሁ ምናምን ጠፋብኝ እያለችው ነበረ ማለት ነው። ሁለተኛ ደግሞ ወይን እየጠጡ ነው። ክላስ በቃ ወደ ክላሴ እንሄድ፣ ክላስ ሼቱ ጋር ነው ምናምን ሲላት ነበረ። እና ሲነሱ ምንድን ነው ራሴን አዞረኝ፣ ምንድን ነው ጠጥቻለሁ ይሄን ያክል ምናምን እያላት ነበረ። ኦሬዲ እነዚህ ልጆች በአብሮ ነው ያደሩት ማለት ነው፣ በአብሮ ነው ያደሩት። እና አብርሽ እያደረገ ያለው ነገር በጣም የሚያስጠላ ነገር ነው። እውነት ለመናገር በጣም ይደብራል። ብዙዎቻችንም እየተቃወም ነው ያለነው ነገር ነው። በዚህ ሰዓት ማንም ሰው እየደገፈው አይደለም ከትንሽ ሰዎች በስተቀር። አይታችሁት ከሆነ ማለት ነው ላይክ ራሱ አያደርጉትም። ላይኩ ራሱ ይሄን ያክል የሚባል ነገር አይደለም። ላይክ የሚደረገው ጥሩ ነገር ስትሰሩ ሲመቻችሁ ነው። ገባችሁ አይደለም? አብርሽ ደግሞ እየሰራው ያለው ነገር እሱም ተበላሽቶ ትውልድንም የሚያበላሽ ነገር ነው እየሰራ ያለው። እኔ በጣም በጣም የማዝነው ማለት ነው ለቤተሰቦቹ ነው፣ ለቤተሰቦቹ። እሱ አንደኛ የለም በቃ የለም፣ ራሱን መቆጣጠር አቅቶታል። በቃ ዝም ብሎ ነው በደመ ነፍስ የሚንቀሳቀስ ሰው አለ አይደለ? እንደዛ ነው እየተንቀሳቀሰ ያለው ማለት ነው። እና ለቤተሰቦቹ ግን ሚስትን ያክል አራስን ያክል ቤት ውስጥ አስቀምጦ ከሌላ ሴት ጋር ለመዝናናት መሄድ፣ ከሌላ ሴት ጋር መጠጥ መጠጣት፣ ከዛም ባለፈ ክላስ ሄደን እንጠጣም። እንግዲህ መጠጡን እኮ ይዘውት ነው የሄዱት ወደ ክላሷ ማለት ነው። በዛ ላይ ሞቅ ብሎታል። የሰከረ ሰው ደግሞ ምንድን ነው የሚያደርገው? ምን ማድረግ አይደለም ወንድና ሴት አይደለም ሰክረው ቀርቶ ማለት ነው፣ ሳይሰክሩ ራሱ ወንድና ሴት አንድ ክላስ ውስጥ ከገቡ ምን እንደሚያደርጉ ሁላችሁም ታውቁታላችሁ። ለዛውም ደግሞ ሁለቱ ጋር ፍላጎት እያላቸው ማለት ነው። እና አብርሽ ነገ ጠዋት መተህ ጨዋ ቢያጫውትህ እኔ በበኩሌ አልሰማውም። ለዛውም ከሄርሜላ ጋር ማለት ነው፣ ከሄርሜላ ጋር በፍጹም በቃ አድርጋችኋል ኦልሬዲ። አንቺ ልጅ ለማየት ያብቃችሁ። አረገዝኩ ብላ መምጣቱ አይቀርም። ምክንያቱም ሄርሜላ የምትፈልገው ነገር አለ። ምንድነው የምትፈልገው? አብርሽን በእጇ ማስገባት ትፈልጋለች። እንደፈለገች ማንቀሳቀስ ትፈልጋለች። አሁንማ እኮ በቃ ሁሉን ነገር ለእሷ ሰጣት። በቃ ምንም የቀረው ነገር የለም። ትናንት አይታችሁ ከሆነ ከዚህ በፊት አንቺን ቀና ብሎ ማየት እፈራ ነበር፣ አሁን ላይ ግን አልፈራም፣ እንደፈለኩ በነፃነት አንቺን ማየት ጀምሬያለሁ እያላት ነበረ። ፍቅሩን መውደዱን እየገለጸ ነበረ። ዛሬ ስደውልልሽ ምን ተሰማሽ? ምን አይነት ስሜት ተሰማሽ አላት ማለት ነው። ምክንያቱም እንደምትወደው እንደምትፈልገው ራሱም ስለሚያውቅ ማለት ነው። እንግዲህ እኔ ስደውልላት የተለየ ስሜት ይሰማታል የሚለው ነገር ጭንቅላት ውስጥ አለ ማለት ነው። እሷ ደግሞ
ስደውልልኝ በጣም ይሆን በቃ የተሰማኝን ስሜት ልነግርህ አልችልም። ከዛ በተረፈ ደግሞ ምን ለብሼ ልሄድ፣ ምን ላደርግ፣ ምን ልሆን ምናምን እያልኩ ውስጤ ሲርበተበት ነበር እያለችው ነበረ ማለት ነው። ያም ማለያ ሁለታችሁም ማለት ነው ባለጌዎች ናችሁ፣ በጣም ባለጌዎች። እኔ በሄርሜላ አልፈርድም፣ በነገራችን ላይ በሄርሜላ አልፈርድም። የምፈርደው ባብርሽ ነው። ለምን ባብርሽ ትፈርዳላችሁ ብትሉኝ፣ ልጅ እያለው ትዳር እያለው ዞር በይ አልፈልግሽም፣ እኔ የተከበርኩ ባለ ትዳር ነኝ፣ እኔ የልጅ አባት ነኝ ብሎ እኮ ማባረር ይችላል። ይችል ልጅ የተልከሰከሰው ግን ባብሯት ነው። ፊት ሰጣታ፣ ፊት ስለሰጣት ነው እንጂ ማለት ነው። ፊት ባይሰጣት ይች ልጅ አደብ ገዝታ ትቀመጥ ነበረ። ግን አብርሽ ራሱ ፊት ሰጣት። ምን ታድርግ? ህይወታችሁ ውስጥ እኮ ማንም ሰው እንዲገባ ቦታ ከሰጣችሁት ይገባል። ቦታ ስለማንሰጣቸው እንጂ ብዙ ሰዎች የእኛን ህይወት መበጥበጥ የሚፈልጉ አሉ፣ በእኛ ህይወት መግባት የሚፈልጉ አሉ። እና አንዳንድ ጊዜ በሄርሜላ ራሱ መፍረድ አይቻልም። ሄርሜላ ወደደችው አፈቀረችው እንበል፣ እራሱን ግን ማስከበር ያለበት ራሱ አብርሽ ነው። ይሄ ምንድነው? ፍላጎት የለውም ከሩታ ጋር። ሩታን አይፈልጋትም። ሩታን መጠቀሚያ ነበር ያደረጋት ማለት ነው፣ እንደ መጠቀሚያ ለሱ ቢዝነስ። የአብርሽ እኮ ቻናል እድገት ያገኘው ሩታ ከመጣች በኋላ ነው። እውነት እንነጋገር ከተባለ ነገ ጠዋት እናንተ ልትታረቁም ትችላላችሁ። ታረቁ። ባልና ሚስት ሩታና አብርሽ ሊታረቁ ይችላሉ። ግን ነጭ ነጩን መናገርም ደግሞ ጥሩ ነው። አብርሽ እዚህ ደረጃ የደረሰው በሩታ ምክንያት ነው። ሩታ ከመጣች ነው ሰብስክራይብ ያደገው። ሩታ ከመጣች ነው ቪው የጨመረው። ሩታ ከመጣች ነው አንተ እንደው ከነበርክበት የተሻለ እንደው ወዝ ራሱ ያወጣኸው ማለት ነው። እና ሩታዬን ለጥቅም እንጂ ማለት ነው ለምንም ምንም ያደረክላት ነገር አለ ብዬ አላስብም። ቻናል ከፍታ እዚህ ደረጃ ደርሳለች እንዳትል፣ ህዝብ ነው ያደረጋት። ህዝብ። ልጅቷ ብቃት አላት። በጣም ጎበዝ ልጅ ናት፣ ጠንካራ ልጅ ናት። ከዚህ በላይም ይገባታል። እና ለውጣለች። ግን ለለወጠችህ ሴት፣ ክብር ላሳየችህ ሴት፣ ልጅ ላሳየችህ ሴት፣ አይንህን በአይንህ ያሳየችህን ሴት ዛሬ ላይ ማለት ነው እሷን ትተህ አንተ ግን አንዴ ኩሪፍቱ፣ አንዴ እንትን፣ አንዴ ሆቴል፣ አንዴ እንትን እያልክ እየዞርክ እንደፈለክ እየተንሸራሸርክ ከሴት ጋር ትዝናናለህ እንደፈለክ ማለት ነው። ይቺ ግን ምስኪን ማለት ነው ወንድን ያመነና ጉምን የጨበጠ አንድ ነው የሚባለው። ቤተሰብ ጉምን የጨበጠ ነው ወይስ ውሃን የጨበጠ ነው የሚባለው? ደግሞ መልካም ወንዶች እኮ አሉ። እኔ መልካም ወንዶችን መንካት ይሆንብኛል። አብርሽን ስነካ መልካም ወንዶችን መንካት ይሆንብኛል አንዳንድ ጊዜ ማለት ነው። እንደው ዝም ብዬ ሳስበው እና መቀጥቀጥ ካለበት አብርሽ ነው መቀጥቀጥ ያለበት። ለሴት ልጅ ክብር ከብሩኬ ተማርሽ፣ ከብሩኬ ተማር። ሴትን ልጅ እንዴት ማክበር እንዳለብህ፣ ለሴት ልጅ እንዴት ፍቅር መስጠት እንዳለብህ ከብሩኬ ተማር። ብሩኬ ሁሌም ለሴቶች ያለው ክብር፣ ለእናቱ ያለው ክብር ሁሌም እንደተናገረ ነው። በነገራችን ላይ በጣም ልዩ ወንድ። የራስ ጓደኛ አለ ማርክ ራሱ በጣም ስርዓት ያለው ጨዋ ልጅ። በሴት ላይ ሴት አንድ ቀን እንኳን አስደርቦ አያውቅም። ምናልባት ለፕራንክ ምናምን ካመጣ እንጂ። አንተ ግን ማለት ነው አብርሽ ጥሩ ልጅ ነው፣ አብርሽ መልካም ልጅ ነው፣ አብርሽ የዋህ ልጅ ነው ስትባል ጭራሽ ብሶብሃል ማለት ነው። የምትሰራው ስራ ድራማ እንኳስ ነው ቢባል ለተመልካች ክብር የለህም፣ ለተመልካች ክብር የለህም። ምክንያቱም ይሄንን የዝሙት ስራ አቆመህ በሌላ ስራ ብትመጣ ከዚህ በላይ ይታይልሃል ማለት ነው። አሁን ስምህን እያጠፋህ ነው ያለው። በዛ ላይ ኦዲየንስ ተው ሲላችሁ ራሱ ለኦዲየንስ ክብር የላችሁም። ኦዲየንስ አታከቡም። ብር ብቻ ነው በቃ ብር ብቻ። በነገራችን ላይ ማለት ነው ተመልካችን ካላከበርክ፣ ተመልካች ካላየልህ እኮ ብር ማግኘት አይቻልም። ይህን ታውቃለህ?
አሁን አድማ ይዘው ቪዲዮህን ማየት ቢያቆሙ ቪውህ ዘጭ ቢል ይሄንን ድራማህን ታቆም ነበረ። ታቆማለህ ድራማህን፣ የምትሰራውን ስራ ማለት ነው። አብርሽ ልንገራችሁ የድራማ ሰው ነው። ቤተሰብ በህይወቱ ላይ ድራማ ይሰራል። ድራማ ይሰራል። ለዛ ነው አባትየው ራሱ ጸጥ ያለው። አይገርማችሁ? አባትየው ራሱ ከሩታ ጋር እንዲታረቅ ቶሎ ያልፈለገው ድራማውን ስለሚፈልገው ነው። ጋሼ ራሱ ማለት ነው። እውነት እንነጋገር ከተባለ ምክንያቱም ጋሼ ድራማውን ባይፈልግ ማለት ነው ሩታ አብርሽ አሁኑኑ መታረቅ አለባችሁ ይል ነበረ። እሱ ግን ምንድን ያለው ልጁን አሳዩ ያንቺና የእሱ ነገር ግን ቀስ በቀስ በሂደት ይሆናል ነው ያለው። ምክንያቱም ድራማውን ይፈልገዋል ማለት ነው ጋሼ ራሱ ምንም ጥርጥር የሌለው። ባይፈልገውማ ማለት ነው በፍጹም እንደዚህማ ማድረግ የለብህም። አሁን ከሩታ ፊት የተናገርከው ነገር አለ ጋሼ፣ እኛ ትዳር ውስጥ ስንኖር አንተ ትብስ አንቺ ትብሽ ምናምን ተባብለን ብዙ ነገር አሳልፈን ነው እዚህ ደረጃ የደረስነው ስትል ነበር ለሩታ ለእዩም ማለት ነው። ያንን ከሆነ ግን እንደውም ልጁን አሳይ ከምትል በቃ ሁለታችሁ መፍታት አለባችሁ፣ እሱም መምጣት አለበት። አንቺን በፍጹም ብትል ሩታ ምንም አትልም ነበር። ምንም አትልም። እሺ ነው የምትለው። ታከብረሃለች፣ ትወድሃለች አባት ስለሆንክ ማለት ነው። ግን አብርሽ በጎን አንተን ይጀነጅንሃል። ጋሼ እንዲህ ነው፣ ጋሼ እኔ ብር እያገኘሁ ነው፣ ጋሼ እንደዚህ እየተከፈለኝ ነው፣ ጋሼ እንደዚህ አይነት ስራ ስሰራ በደንብ ስለሚታይልኝ ይህንን ነገርማ በፍጹም ማቆም የለብኝም፣ ሩታን መቼም ቢሆን አላጣትም፣ የልጄ እናት ናት ምናምን ብሎ ይጀነጅነዋል አባትየውን። አባትየው ደግሞ ችግር የለም እንቅልፌን አጣሁ ብልሃለሽ። አንድ ሳምንት እንቅልፌን አንድ ሳምንት ስልኬን አላየሁም ብልሃል ጋሼ፣ በነሩታ ምክንያት ማለት ነው። አንድ ሳምንታቸው እኮ አይደለም እነሱ። ይሄ ነገር ከተፈጠረ ሩታ 9 ወር ሙሉ ማለት ነው 9 ወር ሙሉ ስታለቅስ ነበር። 9 ወር ሙሉ አስፓልት ለአስፓልት ሲያንከረትታት ነበረ። አንተ ግን እንቅልፍ ያጣኸው ስልክህን ያላየኸው አንድ ሳምንት ነው ጋሼ። ይቅርታ እኔ ጋሽን መናገር ፈልጌ ሳይሆን ነገሮች የሆነ ድርብርብ እያሉ ነው የመጡት ማለት ነው። ጋሼ የአብርሽ ተባባሪ ነው። እውነቱን እንነጋገር። የእውነት ነው የምላችሁ፣ አከብረዋለሁ፣ እወደዋለሁ። ነገር ግን ካወራው ነገር ላይ እኔ ብዙ ነገሮች ይዤበታለሁ ጋሼ ላይ ራሱ በመሀል ላይ ይገባል። እየቆየ ለማስታረቅ እያለ በመሀል ላይ ግብት ይላል። ከዛ ደግሞ ጥፍት ይላል ማለት ነው። ጥፍት ይላል፣ ያስታርቅና ጥፍት ይላል። ግን እርቆ መልሶ ጸብ ውስጥ ነው ማለት ነው። እና እናንተ ምን ትላላችሁ ቤተሰብ? እንደው እናንተ ነጩን ተናገሩ፣ ሳታሽቃብጡ ሳታስመስሉ ማለት ነው። እውነቱን ማክበር ካለባችሁ አክብሩ፣ አትሳደቡ፣ ጋሽን አትሳደቡ። ግን የተሰማችሁን ነገር ግን ከመናገር ወደኋላ አትበሉ። እውነት ነው የምላችሁ። እና እኔ ጋሽን ራሱ በደንብ ነው የታዘብኩት። በደንብ ልጁን አየም አላየም እኮ ምን ህፃኑ ሲቀጥል አባቱን አያውቅም እኮ አሁን ላይ ማንንም አያውቅም። ወደፊት እኮ ሄዶ መጠየቅ ይችላል። ግን መጀመሪያ ግን ለሩታዬ ክብር መስጠት አለበት። ለሩታዬ ሰላም መስጠት አለበት። ይሄ ሁሉ መስተካከል እያለበት ግን ስለ ልጅ ያስባሉ እነሱ። የማይሆን ነገር ሽፍንፍን እየተደረገ ሄርሜላን እስከሚያስረግዛት ነው ጋሼ። የአንቺና የሱ ነገር ይደርሳል የሚለው ሄርሜላ እስከምታረግዝ ከሄርሜላ ጋር እስከሚተኛ። ይሄው አሁን እኮ ተኙ በቃ። ትናንትና ሰክሯል፣ እሱም ሰክሯል፣ እሷም ሰክራለች። በአብረው ነው የሚያድሩት ማለት ነው። ለዚህ ነው እናንተ ቀስ ብላችሁ ትታረቃላችሁ፣ ችግር የለም ሲባል የነበረው። እንደዚህ አይነት ወንድ ማለት ነው ልንገራችሁማ፣ እንደዚህ አይነት አባት ምንም አይሰራም። በነገራችን ላይ አባት ተብሎ አይጠራም። ልጁን በስርዓት ያላሳደገ አባት፣ በስርዓት ያልጠየቀ አባት፣ እናቱን ያላከበረ አባት ምን ነው አባት የሚባለው? በችግሯ ጊዜ ሳይደርስላት ኧረ ወደዛ ምንም ጥቅም የለውም እኮ ሲቀጥል እንደዚህ አይነት ወንድ
ምንድነው ጥቅሙ? እና ውዶቼ ለማንኛውም እኔ ከዚህ በላይ ማውራት አልፈልግም። አብርሽ መቀጥቀጥ ካለበት ይቀጠቀጣል፣ እንዳትምሩት። ነገ ጠዋት ከሩታ ጋር ስለሚታረቅ ምናምን በፍጹም እንዳትሉ። መርገጥ ካለባችሁ በደንብ አድርጋችሁ ርገጡት። አብርሽን ስራው ያስረግጠዋል። ሰላም ሆኖ ስርዓት ይዞ ሲመጣ ደግሞ ጥሩ ስራ ሲሰራ እናደንቀዋለን ማለት ነው። እናደንቀዋለን። ምን ችግር አለ? መጥፎ ስራ ሲሰራ ደግሞ መረገጥ አለበት። ስለዚህ አሁን ላይ የሚሰራው አስጸያፊ ነገር ነው። አለቅ በቃ በሉ ደህና ሁኑ። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። እወዳችኋለሁ፣ አከብራችኋለሁ። የኔ ምርጦች፣ የኔ ምርጦች፣ ላይክ ሰብስክራይብ አድርጉ። ባይ ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን፣ አምሮብሻለን።